ምን ነው ቆቶ ተማንቺ የልትወስደኝ ነው ጭራሽ ልታሳብዳት አይደል እንዴ አደይ ናገባታለሁ ምናምን ይያልክ ጥሩ ጊዜ ላይ ነው የመጣችሁ ኪንጎ ግን የት አላየሁት የስራውን ይሰጣል ደሞ ይዘገያል እንጂ አይቀር ኦይ ምን እያደረጋችሁ ነው ማዘርዋን ግን እንደዚህ ስላየዋት በጣም ደስ ብሎኛል ደሞ ምንድነው ያስደነገጠሽ መቼ እኔ ምንም አይነት ምክንያት አልፈልግም ብሩን ካላመጣችሁ ኩላሊቱን አውጥተን ነው ምንሸጠው እኮ ነው የሚሉት እኛ እንኳን 18 የሞላውን ሳንቀበል ወይ ለምን ዴቭ የምታስጨንቂው ብሩን ካላመጣ ኩላሊቱን ትወስዷል ዴቭ እና አደይ ሊጋቡ ነው ዳይመንድም ቅምጥልም አይለቁሽም ቆይ ኩላሊቱን ምናምን ያለው የምሩን ነው እንዴ አይ የቀለለ አንቺና ዴቭ ልትጋቡ እንደሆነ ነገረችኝ እውነት ነው አዎ እውነት ነው አንድ ነገር ይሁንና መጥቼ ያለበት ነው መደፋሽ ያምሻል እንዴ ዴቭ ልታገቢው ነው ዳይመንድ እንዲና ያታቆላምጪ በእናትሽ እንዴ ማዘሯ ኪንጎ ቲና በማይገባሽ ነገር አትግቢ እንዴት ማሚናሹ እንዲመታት ታረጋላችሁ ኪንጎ ታግቷል እንዴ ምን አዎ በቃ ቤቱ ይሸጥና ለሱ ይሁን እዚህ ቤት ደግሞ በቃ ሁሌ እንደዚህ ናቸው ማነው ጠጋበኛ አሹዬ ልጅዬ እንዴት ነህልኝ እንዴት ነሽ ለምን አሹዬ ምን ሆነሽ ነው ጠፋሽ እንዴ አሎ አሹዬ ቲና እኮ እዚህ ቤት እንደምትኖር ነግራኛለች አዎ ልጅዬ እዚህ ቤት እኮ ጥበቃውኝ የተሾምኩኝ እንኳን ደህና መጣሽ አይ ደስ ይላል በጣም አንቺ ምን ነሽ ወይ አንቺ ሃይሩታ እንዴት መጣሽ ምን ነው በዛው ምቀር መስሎሽ ነበር ቤቱ አሁን ሊያስጠላኝ ነው ኧረ እባክሽ እና ካስጠላሽ ምን ትሰራለሽ ውልቅ በያ ላንቺ ብዬ ነው የምወጣው ከፈለግሽ ራስሽ ውልቅ በይ እሺ አይ እንግዲህ ገና ከመንገድ እኮ ነው የመጣችሁ ምንድነው እንደዚህ የሚጨቀጭቂያት ሊዲዬ ነው ወደ ውስጥ ዝለቂ ግቢ ዴቭዬ ቤት ነው እንዲያሹ አዎ አለ ግቢ ዴቭ ወንድሜ ቆይ አንቺ ግን ከሴቶች ጋር ያለሽ ችግር ምንድነው ሩታ አንቺ ራሱ ሴት አይደለሽ እንዴ በዛ ላይ ደግሞ ሊዱ ዘመድሽ ነች አው በዳዲ በኩል ቤተሰብ ነን ግን ደግሞ ልጅቷ ምንም አትመቸኝም አታያትም እንዴ እንዴት እንደሚያረጋት ይኸውልሽ ሊዲዬ ልክ እንዳንቺው የዋህ እኮ ነች ቅብጠቷ ነው እንጂ ምኑን አውቀውልሽ አይደል ታዲያስ አንተ አታውቅም ማለት ነው ምን ያክል መሰሪ እንደሆነች ቆይ ይሄን ያህል ምን ብታረግሽ ነው ሩታዬ ማን እቺ ናት እኔን የሆነ ነገር የምታረገኝ መቼም አይኔ እያየ እሷ የሆነ ነገር አታረገኝም ማሽ በያትና ልጅ አንቺ ስትስቂ ስትጫወች እንጂ እንደዚህ ሲከፋሽ አያምርብሽም መሳቅ ነው ያልከው ካሁን በኋላ ማች ልጅ እያለች ኬት ይመጣል ሳቅ የሚባል ነገር አታያትም እንዴ እንዴት እንደምትሆን ኪንጎ ይወስት ነጫነጫን ነበር ይዤልሽ መጥቻለሁ ዳይመንድንም አንቺ ነሽ ያገዝሽው ቆይ ምን እያደረጋችሁ ነው ቆይ ዳይመንድ እንዴት ነው ያለው ዳይመንድ እዚህ የለም ግን ቤዛ ምን እያደረግሽ ነው ምን ነክቶሽ ነው ቲና አንቺ ምንም ነገር አይመለከትሽም ተግባባና አልተግባባንም ቤዛ ልጁ ምን ልታደርጊው ነው አይመለከትሽም አልኩሽ እኮ አንቺም እዚህ መታሰር ካልፈለግሽ አፍሽን ዝጊ እኔ ሰምኛለሽ ቲና እኔ ምንም አይነት ምክንያት አልፈልግም አሁን ከዚህ ቤት ውጪ ሰምኛለሽ አንድ ነገር ብሰማ አንቺንም እዚያ ስሬ ነው ማስቀምጥሽ እሺ ለምንድን ነው እሷ ምን ለቂያት ሄዳ ብትጠቁምብንስ እንደዚህ አይነት ስህተት መስራት የለብንም ቤዛ እኔ ውጪ ነው ቆይ ምን እያሰብሽ ነው ቤዛ ቅድም እኮ ዳይመንድን ይዘሽ ስትመጪ ጥዬሽ ስለጠፋው ይህንን መካሽ አድርጌ ነው ይዤልሽ የመጣሁት በጣም ጥሩ ስራን የሰራው ግን ለጊዜው ቲና ታስፈልጋል በእናትህ ምን እያደረግክ ነው እንዴ ልቀቀኝ እባክህን እኔ ምንም ነገር ለማንም አልናገርም እመነኝ እባክህን ልቀቀኝ ቆይ ለምን እንደምታስኑ እኔ ምን አረኳችሁ ደግሞ ከኔ ምን ተጠቀማላችሁ ምንም ኪንጎ ግን ባንተ ብዙ ነገር ማግኘት እችላለሁ እንዴ ቤዛ ቆይ ምን ሆነሻል ምን እያደረግሽ ነው እኔ እኮ ካንቺ ጎን ነኝ የቆምኩት እንዴት እንደዚህ ታደርጊብኛለሽ ቤዛ እባክሽን አስለቅቂኝ ተዋት በቃ እውነቷን ነው ልቀቃት እርግጠኛ ነሽ ቤዛ አዎ መቼስ የሚያጠራጥር ነገር የለንም ቲና ነገርኩሽ እኮ እኔ ምንም አላየውም አልሰማውም በቃ ልቀቃት ሰምኛለሽ አሁን ቀጥ ብለሽ ሂጂ አንድ ነገር ግን ስለ ኪንጎ ብሰማ አለቅሽም እሺ 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 ስሚ ደግሞ ወይ ቤዛ ደግሞ ብሩን አስገቢ የምን ብር እሺ አስገባለሁ እሺ
ማሚ እንዴት ነሽ? ሊዱዬ የኔ ቆንጆ ልጅ እንዴት ነሽ ማሚዬ? መጣሽ? በስንት ጊዜሽ? አዎ ተመልሼ መጥቻለሁ ማሚ። ሊዱዬ እንኳን ደህና መጣሽ። ቴንኪ ፍቅር። እንዴት ነሽ ማሚ? ወንድሜ የት ነው ያለው? መኝታ ክፍል ነው ያለው። እሺ በቃ መጣሁ። አይ ሊዱ ንጹህ ልጅ እኮ ናት። ምንም ክፋት የለባትም። ሰወዳት እኮ። ጥሩ ጊዜ ላይ ነው የመጣችሁ። አሁን እነዛን ቀበጦች ልክ ታስገባልኛለች። ምን ማለት ነው? ያው ሊዱ ሩታን በጣም ነው የምትወዳት ታውቂ የለ? ታዲያ እህቷ አይደለች? እንዴት አትወዳትም? ልክ ብለሻል። ምን አስበሽ ነው ፍቅር? ምንም አላሰብኩም። ምን ነው ብቻ ኪንጎስ ዳይመንድ ጋር ሄዶ ነው ስትመለስ አላገኘኸውም እንዴ? አይ አላየሁትም። እሺ ማዘሯስ? ለሊጋ ከወሰድኳት። ማዘሯን ግን እንደዚህ ስላየኋት በጣም ደስ ብሎኛል። እድሜ ለሊ እሷ ነች ብዙ ነገር ያገዘች። ሀራ ይመቻት፣ ደስ ይላል። ይመቻት ለሊ ያራዳለች። ደግሞ አባባ ያስቀመጠልሽ ነገር አነበብሽ? አዎ አይቼዋለሁ። አባባ ግን አንተን ወንድም ያርጎ ስለሰጠኝ በጣም ደስተኛ ነኝ። እኔም እህቴ ስለሆንሽ በጣም ደስ ብሎኛል። ጋይስ እንዴት ናችሁ? አማን ነው ወይ? አንተ ግን በህይወት አለ አሎ አክተር እንገዳታል ልጅ አይሞት ያን አክተር በይኝ እኮ ነው። ዛሬ ደግሞ ኬት ተገኘ? የቅምጥል ሳቋን እንጂ በዋና ላይም ብለህ ነበር አሉ። ተቀየማችሁኝ እንዴ? አይ አልተቀየምንም፣ ግን ዳይመንድ ከዚህ በኋላ አንተና ጓደኛ እህቴን አይደለም ማስቀየም ትንሽ ብታስቡት እንኳን አጫውታችኋለሁ። እሺ ባቡሬ ይመችሽ። ኪንጎ ግን የት ሄደ? አላየሁትም። አንተን ልጠይቅህ እንጂ አንተ ጋር እኮ ነው የመጣው። እሱማ መጥቶ ነበር፣ ግን ቅምጥል ብቻዋን ናት ብሎ እየሮጠ ነው የመጣው። ቆየት ሄዶ ነው? እኔ ራሱ እኮ አሁን ነው የመጣሁት። ምናልባት ሌላ ቦታ ሆኖ ይሆናል። ምን አባቱ ሜጃለሁ። ሲጀመር ከኔና ከሷ ውጪ ሌላ ማንን ያውቃል? ዳይመንድ እርግጠኛ ነህ እሷ ጋር ነው የሚሄደው ብለዋል? እንደዛ ብሏል። እና ታዲያ የት ነው ሄደው? አደይ የት ነች? አደይ ልጅ ጋር ነች። እዛ አልመጣም። በቃ ዞር ዞር ብዬ ልፈልገው ነው መጣሁ። ብቻ ነው? ወዴት ነው የምትሄደው? አብሬህ እመጣለሁ። አዎ ዳይመንድ እስቲ እጅ ልጅ ውሰዳት፣ አየር ምናምን ትወሰደ። በቃ ፒስ ነሽ ውጪ። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፍል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለመመዝገብና ቀጠሮ ለመያዝ በ0997 23 7877 ላይ ይደውሉ። ቆይሽ ከኔ ምንድነው ፈልጉት? ምንድነው ችግራችሁ? ገንዘብ። እኔ ስላገዝሽኝ ገንዘብ የምታገኝ መስሎሽ ነው እንዴ? አትልፊሽ፣ ምንም አታገኝ እንዴ። ቆይ እንዴት አናገኝም? ገጠር ሄዳችሁ እንደነበርኩ ሰምቻለሁ። እናማ አሪፍ ገንዘብ የሚያስገኝ ነገር እንዳለ ሰምተናል። እና ቢኖርስ? እሱ አንቺ ምን ይመለከትሻል? ዝም ብላችሁ ለብቻችሁ ያንን ሁሉ ሀብት ከምታባክኑ እኛም እንካፈል ብለን አስበን ነው። ቆይ አንቺ ምን አይነት ደፋር ነሽ? አፍን ዝጋ። እህቴ የምትልን ነገር ሁሉ አድርግ። እሺ ምንድነው የምትፈልጉት? ምን ላድርግ? ትሰማኛለህ? እሱ አንተን አይመለከትህም። አፍን ዘግተህ ቁጭ በል። እኔና ወንድሜ ከዳይመንድ ጋር የምንጨርሰው ጉዳይ ነው። ተግባባን? እና ምን ልታረጊ አሰብሽ? ያቺ ቅምጥል አባቷ ሞቷል። በዛም ኪንጎን ምን ያህል እንደምትወደው ታጣራለህ አይመስልም? እንዴት? ቅምጥል ወይስ ዳይመንድ? ማን ቀድሞ ይደርስልሃል? እስቲ እናያለን። ይኸውልሽ እንደዚህ አይነት ጨዋታ ቢቀርብሽ ነው የሚሻልሽ። ዳይመንድም ቅምጥልም አይለቁሽም። ከዚህ ቦታ ብታስወጪኝ ነው የሚሻልሽ። ምንም ሳላገኝብህም አለቀም። አርፈህ ቁጭ በል እሺ። እንካ ምን ልበለው? ሰሜን እንዳጠራ በሲምቱ ደውልለትና ሁሉንም ነገር አስረዳው። ስንት ልጠይቀው? እስከፈለግከው ጠይቀው። እሱ አይ ካለ ደግሞ አፍቃሪው ጋር እንደውላለን። በጣም ጥሩ። ቆይ ምንድነው የልጅ ጨዋታ የምትጫወቱ? እቃቃ ጨዋታ አደረግሽ እኮ። አሁን ከዚህ ቤት አስወጪ። ኪንጎ እንዳታስበው፣ አርፈህ ቁጭ በል እሺ። የኔ ቆንጆ መጣሽ? አዎ ዲቪ ያላንተ አስችልኝም ታውቃለህ። መጣሁ። ጥሩ ነው ያደረግሽው። እንኳን መጣችልኝ። እሺ በቃ አሁን ከመንገድ ስለመጣሁ አረፍ ልበልና እንወጣለን። ወዴት? ቲና ጋር ነው። እንዴ
ቲና ጋር ለምን? ኃይል ላት ነው ዴቪዬ። አንተ ምንድነው ቼክ አላረካትም? ይሄን ይዛ ብቻውን ደብሯታል። ተንቀልቅላ መታ፣ አንተም ደግሞ ጉድ አረካት። ቆይ ደግሞ እኔ ምን አድርጌ ነው ጉድም አድርጋት? ጭራሽ ልታሳብዳት አይደል እንዴ? አደይን አገባታለሁ ምናምን እያልክ። እንደውም አደይ የት ናት? ለሊ ጋር ናት። እሺ በቃ መጣ። አሁንም አልተሻሻልሽም። የኔ ልጅ የኔ ወርቅ አፈር አባቱ ይብላና የስራውን ይሰጠዋል። ደሞ ይዘገያል እንጂ አይቀርም። አንቺን የመሰለ ቆንጆ ላይ እንዴት እንደዚህ አይነት ነገር ይደረጋል? አላውቅም ማዘሯ። በሰዓቱ ለኔም በጣም ከባድ ነገር ነበር። አንቺማ እንዴት አይከብድሽ የኔ ወርቅ? የዚህን ያህል መጨከኑን ከየት አመጣው? አይ ወንዶች። ለሊ በሆነችለት ልክ እሷ አንድንም አልሆነላትም። ለንጹህ ፍቅሯ ምላሽ እኮ ጥሏት ሄደ። ይሄድ ምን አባቱ። እችን የመሰለሽ ቆንጆ ቀረችበት እንጂ በመሀል እሷ ተጎዳች። አሁን በጣም ደህና ነኝ ማዘሯ። በሰዓቱ የሚታለፍ ስላልመሰለኝ ትንሽ ከብዶኝ ነበር፣ ግን አሁን ደህና ነኝ። ታዩ ልጅ ይሄድ ባይበጅሽ። አዎ ማዘሯ፣ ፈጣሪ የምንወደውን ሰው ሲወስድብን ከዛ የተሻለ ብዙ ሰው ሊሰጠን ነው ብለን ማሰብ አለብን። ፈጣሪ እንዳልተወኝ ያወቅኩት ቤኪን ሲሰጠኝ ነው። በዛ ሰዓት ማንም ከዛ ነገር ያወጣኛል ብዬ የምተማመንበት ሰው አልነበረም። አደይም ብትሆን ከቤት መውጣት አትችልም፣ ስራ ይበዛባታል። ግን በዛ ሰዓት ቤኪ በራሱ መንገድ አገዘኝ። ከዛ በኋላ አንቺ መጣሽ፣ አባባንም አገኘው፣ ሁላችንም አገኘው። ይሄ ሁሉ ነገር የሆነው ያው ኤላ ከሄደ በኋላ ነው። አንዳንዴ ነገሮችን ለበጎ ነው ብለን ማሰባችን ፈጣሪ በበጎ መልኩ ይቀይረዋል። አዎ ሰላምዬ ልክ ብለሻል። ዋናው ጤና ነው። አደይም ብትሆኚ ከሰላምዬ ብዙ ነገር ተማሪ። እሱም ማያገባሽ ከሆነ ማለት ነው። ሁሉንም ነገሮችን ባይሆን አንዳንድ ነገሮች ላይ መጠንቀቅ አለብሽ አደይ። ግን ቢሆንም እኔ ያሳለፍኩት ነገር ያንቺ ፍቅር ህይወት ላይ ተጽዕኖ እንዲፈጥርብሽ አልፈልግም። አታስቢ ለልዬ፣ ምንም ተጽዕኖ አይኖረውም። ግን አሁን ከፈቀዳችሁልኝ ትልቁ ቤት ደርሼ ልምጣ። ምን ትሰራለሽ እዛ? ሮማንን አይቻት ልምጣ። እሺ በቃ። ሌላ ቤት የማን ቤት ነው እሱ? አደይ የምትሰራበት ቤት ነው ማዘሯ። ታዲያ ካስወጡሽ በኋላ ምን ብለሽ ትሄጃለሽ እዛ ቤት? ሮማንን ላያት ነው። እሷ እዛ ቤት ነው የምትሰራው። ሮማን ማለት ብታያት እኮ ታውቂያታለሽ። ከሆነ ጥሩ በያለ ያዝሽ ሂጂ። እሺ በቃ ሰላም ዋል። ወይ ሾኔ ግባ ይባላል። ምን አባቷ አቀለዳለሁ። በእናትሽ ነይ በቃ ደቅሜ በእናትሽ። አንተ ያማን ነኝ ጭራሽ ትከመጣለህ። እና ታዲያ ምን ላድርግ? ደህና ናችሁ? እንዴት ነሽ? አዲስ ሰላም። ኪንጎን አይተሽዋል እንዴ? አይ አላየሁትም። ከሌሊ ቤት ገና እየመጣሁ ነው። ምን ነው? አይ ኖርማል ነው። አቺ ነይ። እኔ ነው እና ካንቺ ውጪ እሱ ጋር የቆመ ሰው አለ? አይ ማንም የለም። ታዲያ ምንድን ነው የምትይው? ደግሞ ምንድን ነው ያስደነገጠሽ? መቼ? የት ደነገጥኩ እንዴ? ምንድን ነው የሚያደነባብርሽ? መቼ? የት? እንዴት? ማለት ምን አድርጊ ነው የምትሉኝ? ቆይ መሄድ አልችልም? ይኸውልሽ ማንም የከለከለሽ የለም። ይጠረገበኝ። ግን ይኸውልሽ መጀመሪያ ከመሄድሽ በፊት የት ነበርሽ? ጆሮሽ አይሰማም እንዴ? የት ነበርሽ? የት ማለት? እዚህ ነበርኩ ማለት እዚሁ ቤቴ። አቺ እንደምባራ ከኛ ያመጣቸው ታው እንዲ መለጠፍ ነበር። ሂጅ ቀጣዩን። ዋት? ቆይ ራስሽን አይተሽ ነው ስለኔ የምትናገሪ? ኮተታ ምን ነው ኮተታ ማንቺ? ያቺ አቺ ከመጣ ልቀቂያት። ይብድ እኮ ናት፣ ያማታል እንዴ? ከዚህ ጋር ልትጣይ ነው እንዴ? ምን ትመስላለሽ? በእግዚአብሔር ስታስጠላ። ደግሞ እኔ በምን በማለቀው ልታንቂኝ ትሞክሪያለሽ? ኦ ማይ ጋድ! እሺ ከዚህ አንቺ ምን ቀራ? ይጥፊ ኪንጎ ታዲያ የት ነው ያለው? ምን አባቱ አቀለታለሁ በእናትሽ። ሄሎ። አዎ ነኝ። ማን አንተ? ማንነቴ ምን ያደርግልሃል? ሌላ ወሬታውና ገንዘቡን ብቻ አምጣ። አይ ካልክ ደግሞ የጓደኛን ኩላሊት አውጥቼ እሸጥልሃለሁ። ሌላ ወሬ አታውራ፣ ዝም ብለህ ገንዘቡን አምጣ። በጣም ጥሩ ወንድሜ፣ ግን በደንብ ብታስጠነቅቀው ጥሩ ነበር። ምንድን ነው የምትለው? ቆይ ግን የምርህን ነው? ብሩን ካላመጣ ኩላሊቴን ትወስዷል? ምን ኩላሊትህን ብቻ? ነፍስህንም ነው አውጥቼ የምሸጠው። ምን? አዎ ኪንጎ፣ ከቻልክ ስማችንን ሳጠራ እንዲያድኑ ጠይቃቸው። አይ እነሱ ሁሉ ገንዘብ ከየት ያመጣሉ? ቆይ አንተ እኔን ለመሸወድ እየሞከርክ ነው? ዳይመንድ ገጠር ምን እንዳገኛል ስማው መስሎ ነው?
እሱን ደግሞ ማነው ወሬ ብሎ ይነገርሽ? ሰማኛለህ? ከኔ ከቪዛ ምንም አይነት ወሬ አይመልጥም። አሁን ቶሎ በል፣ ስልክ ደውለን ከዳይመንድ ጋር እናገናኛለን። ከዛ ብሩን እንዲልክ ነገረው። ቆይ እሱ ከየት ያመጣል? ደግሞ ብሩንም አላገኘም፣ እየተከራከረ ነው። ደግሞ ብሩንም ቢያገኝ አይሰጣችሁም። ኧረ እባክህ እንደዛ ነው የምታስበው? አዎ ቤዛ፣ ዝም ብለሽ አትልፊ። ደግሞ እኔን ለማዳን ብሎ ማንም ብር አይሰጥሽም። ቆይ ያቺ ጓደኛስ? የቷ? ማንን ነው? ቅምጥል ናታ። ከሷ ጋር ለመሳፈጥ አትሞክሪ፣ ለአንቺም ጥሩ አይሆንም። እሱን አንተ አትነግረኝም እሺ? አፈን ዝጋ። ነገሩን ማፍጠን አለብን እህቴ። አዎ ወንድሜ፣ ዳይመንድና ቅምጥል የዋዛ አይደሉም። እንዴ ብለው እንደሚደርሱብን እራሱ አናውቅም። ስለዚህ በረከተም ኮኮ ለማንም ሰው እንዳከፍት። ደግሞ የሚወጣና የሚገባ ሰው ካለ አጣራ እሺ? አንቺ ልትሄጂ ነው? እስቲ ስሜታቸው እንዴት እንደሆነ ላጣራ። ስልክሽን እሺ፣ ከፈለግሽ በእኔ ስልክ እደውልልሻለሁ። እሺ ወንድሜ። ወይኔ እንደፈራሁት። ቆይ ማን የደወለው? ዳይመንድ ኪንጎ የሆነ ነገር አለ? ምን አውቃለሁ እኔ ማን እንደደወለ እንዴ? ብሩን ካላመጣችሁ ኩላሊቱን አውጥተን ነው የምንሸጠው እኮ ነው የሚሉት። ቆይ ታዲያ ሁሉ ገንዘብ ከየት ይመጣል? እኔ ምን አውቃለሁ በእናትሽ። ቆይ እሱ ምን አንቀለቀለውሽ? እኔ እንደ ሕፃን ልጅ ይታለላል በእናትሽ። በቃ አፍን አትክፈት እሺ። ቆይ ሲጀመር ምን ትሞታለህ? አብረው ብትመጣ ትሞት ነበረ። አንተም ብሎ መሰለኝ የመጣው። አትጪ በእናትሽ። እኔ ምን ተሸክሜው ምን እንኮኮ ብዬው ልዙርልሽ? ምን አለበት ቢሆንስ? ጓደኛ አይደለ? ምን ትሆናለህ? ትሞታለህ። አንቺ አትንጣጪ። እኔ ምንም ማድረግ የምችለው ነገር የለም። ወይ እናንተ መጨቃጨቅ በዚህ ሰዓት ምን ይሰራል? እሺ አሁን እሺ ምን አባቴ ነው የማደርገው? እሺ ብሩን ከየት ነው የማመጣው? እሺ ወይኔ ኪንጎ ይኸውልህ፣ አንተ የታሰበው ነው እሺ። እኔ ለሱ የሆነው ማትረባ። ቆይ ማን እንደዛ ሊያደርግ ይችላል? እኔ ምን አውቃለሁ በእናትሽ። እኔ ምን አውቃለሁ ማን እንደዚህ እንደሚያደርግ። እሺ በቃ ጀለሶች ጋር እንሂድና ካዩት ምናምን እንፈልግ። በቃ እሺ እሺ በቃ ደግሞ እናንተም ራሳችሁን ጠብቁ እሺ። ወይኔ ኪንጎ፣ እሺ አሁን ብር ከየት አባቴ ነው የማመጣው? እሺ ነይ እንሂድ በቃ። ማዘሮ ግን ድፍረት የማይሆንብኝ ከሆነ ማለት የሚመችሽ ከሆነ ለምን እዚህ ከኔ ጋር አትቆይም እንዴ? የምን ድፍረት አመጣሽብኝ ልልዬ? ከዚህ በኋላማ ቤተሰብ ነን፣ አብረን ነው የምንኖረው። ቅምጥሌንና በረከቴን ከአንቺ ለይቼ አላያቸውም። እሺ ማዘሯ፣ በጣም አመሰግናለሁ። አንቺን የመሰለች እናት ስላገኘው በጣም ደስተኛ ነኝ። እንዴ እኔ ነኝ እንጂ እድለኛ ልጄ። ከዚህ በኋላ በህይወትሽ ምንም አይነት ነገር ቢገጥምሽ እኔን አማክሪ። ከትልቅ ሰው የተማከረ ከጸጸት ይድናል። እሺ ልጄ? እሺ እናቴ፣ በጣም አመሰግናለሁ። እንዴ ልጄ፣ እንኳን ደህና መጣ። እንዴት ናችሁ? ምን ነው ቶሎ ተመልሰ መጣ? ቤት ማንም የለም። ቅምጥልስ? ኪንጎን ፈልጋ ከዳይመንድ ጋር ወጣለች። ኪንጎ ለምን ጥሏት ሄደ? እኔ እንጃ ለልዬ። እኔማ ከሊልዬ ጋር ተመችቶኝ እዚሁ ቁጭ አልኩ። አዎ ቢኪ፣ ቅምጥል ሀዘኗን ትርሳና ከዛ በኋላ ማዘሯ ከኔ ጋር ነው የምትቆየው። ኧረ እባክሽ። አዎ ምን ነው? አይ ምንም። አይ ፊትህ ትንሽ ቅር ብሎታል። አይ ምንም ቅር ያለኝ ነገር የለም ለልዬ። ስለዚህ ተስማምተናል ማለት ነው? ኧረ እባክሽ፣ በማዘሯ ቀል የለም ነው? አዎ ነው። ያው ግን ከነ ልጇ ከሆነ ይቻላል፣ ከዛ ውጭ አይሆንም። አሁን ጨዋታውን አመጣኸው ልጅ። አይ እኛ እንኳን 18 የሞላውን ሰው አንቀበልም። ኧረ ተይ ለልዬ፣ በረከቴ ሲታይ ትልቅ ሰው ይመስላል እንጂ ገና ልጅ እኮ ነው። ልጅ ነው? ኧረ ተይ ማዘሯ ፉግሪ። እኔ ልጅ ታዲያ ይልክድ ነው እናተ ፊት። እስኪ እንግዲህ ጸባይ ታይቶ ምናልባት። ኧረ ለልዬ፣ እኔ ምናልባት ይሁና፣ ግን እናቴን ወስድብሻለሁ። እኔ ደግሞ ለሁላችሁም እበቃለሁ ልጄ፣ አታስብ። አረ ማዘሯ ግን እኮ በእኔ ነበር ማትደራደሪው። አሁን ግን እያቅማማሽ ነው። አንተ እኮ አይኔ ነህ ልጄ። እንደዚህ ንገሪልኝ እንጂ። እሷ ያጣለንም፣ ማዘሯ ደግሞ ሁለት አይን ያላት። አይ ለሊ፣ በቃ መልሰጣጭማ። አንቺ እንዴ ልጅ መች መጣሽ? አሁን ነው የመጣሁት። እዚህ ደግሞ ምን ትሰሪያለሽ? ባዴ ቦታ እኮ እዚህ ቤት ገብቻለሁ። ኦኬ፣ የዚህ ቤት ሰራተኛ አንቺ ነሽ? አዎ። ጥሩ። ያቺ አዴ ደግሞ እንዴት ነው የጠገበችው? እባክሽ ወንድሜ ሽማግሌ ላክ ምናምን እያለች የምታሰቃዩ። የምን ሽማግሌ? ለካ አንቺ አታውቂም። ምኑን? ያቺ አዴ ነች እናቴ ጋር ሽማግሌ ካላክ ካላገባህም ምናምን እያለችው። ዴቭና አዴ ሊጋቡ ነው። በጣም ነው ደስ የሚለው። ይሄ ደግሞ ምኑ ደስ ይላል? እሺ አሁን ፈጠን አድርጊው፣ ስራሽን ስሪ፣ እርቦኛል። እሺ ስሚኝ። ምን? ቲና እዚህ ቤት መታ ታውቃለች? አዎ መታ ነበር፣ ግን እትዬ አስወጧት። ከዚህ በኋላ እዚህ ቤት የምትመለስ አይመስለኝ። ማን ያለው? አንቺ ነሽ? አይ እትዬ ናቸው። አሁን ወሬሽን አታውሪ፣ ወሬሽን ትተሽ ስራሽን ስሪ። እሺ ወይ ሩታ ደግሞ አንዳንዴ ታበሻለሽ።
አሁን ማን ሊቀርጽ ነው እንደዚህ የምታለፊኝ? መጀመሪያ ዳንሱን እንለማመድና ከዛ በኋላ ሮማንን ጠራታለሁ። ይኸውልሽ አንድ ወደፊት ሁለት ወደኋላ በቃ ችለነዋል። አሁን ሄደሽ ሮማንን ጥሪልኝ እባክሽ። አይኗን ልየው። አሁን አይደለ እንዲያያት ያንተስ ፍቅር ከፋ። እሰይ እንኳን ከፋ። አሁን ሄደሽ በእናትሽ ጥሪልኝ። ኡፍ አሹ ሮሚ ሮሚ እያልክ ደግሞ አታበሳጨኝ። ስራችንን እንስራበት። ቆይ አሁን እሷን መጥራቴን አሁን አንቺ ምን አበሳጨሽ? ኡፍ አሹ በይ በቃ አትናደጅ። ነይ ስሪ ሩታዬ ነይ። እሺ መሳቅ ግን አይቻልም። እሺ ና እንጀምር። ይሄማ ቀላል ነው። ይኸውልሽ ይኸው ይኸው ያሽ እንግዲህ እንደሱ አይደለም እኮ አሹ። ታዲያ አሁን እንደሱ እያልኩ አይደል እንዴ ሩታዬ? እንዳንቺ አይደል እንዴ እያልኩ ያለሁት? አይ አላልክም። አንድ ወደፊት ሁለት ወደ ኋላ ነው። እሺ አንድ ወደፊት ከዛስ ሁለት ወደ ኋላ። እናንተ ምን እያደረጋችሁ ነው? ሰይድ እንኳን መጣሽ። እባክሽ እቺ ነገር እስቲ አንድ ነገር በይ። አንቺ አሹዬ ምን እያልሽ ነው? እባክሽ አንቺን አይመለከትሽም። ይሄ የኔና አሹ ስራ ነው። እሺ ኧረ እባክሽ እሱንማ እኮ አየን። በአሹዬ ሰበብ እኮ አንቺ ታዋቂ ሆንሽ እና ቀናሽ። ማ እኔ ነኝ ከአሹ ጋር ሰራሽ ብዬ የምቀነው? ኧረ ምን አስቀናሽ? ታንቺ ጋርም እንሰራለን ልድዬ። ምን አሹ? ታዲያ ምን አለበት ሩታዬ? ነይ ልድዬ፣ ካሜራውን ክፈይት ሩታ ነይ። ይኸውልሽ ያዥ፣ ያው ያዥ። ምን ልጀምር? ልድዬ ደግሞ እስስታ ነዋ። ነይ ግቢ። ይኸውልሽ ኖ አሹ እኔ እንደሱ አልችልም። ሩታ ሩታዬ፣ እንደው የእኔ ነገር እንደው ሸኩላለሁ ሳላውቅ ሩታዬን አስቀየም እንኳን መሰለኝ። ተዋት አሹዬ፣ በቃ እኔ እናንተ እንሰራለን። አይ የለም 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 አንሰራም። አዎ ሩታዬን እንዲህ የደበራት የሆነ ነገር ቢኖር ነው አንሰራም። አንተ ደግሞ ኦፍ ምንድን ነው የምታካብደው? እንኳን ደህና ቆየሽኝ። አመሰግናለሁ። ዴቭ አለ እንዴ? እሱን ፍለጋ ነው እዚህ ድረስ የመጣሽው? አይ አሹንም ሮማንንም በዛው ላይ ነው የመጣሁት። ቆይ ለምንድነው ዴቭ የምታስጨንቂው? ደግሞ እኔ ምን ብዬ ነው ያስጨነኩት? እሱንማ በደንብ ታውቂዋለሽ። ወይ ዴቭ እዚህ ምን ሰራልሽ? ወደ ቤት ግቢ። አዴ መታ አዴን እያፋጠጥኩልህ ነበር። ግቢ ካልክ ግን እገባለሁ። የኔ ፍቅር ማንንም ሰው አትስሚሽ። እኔ በጣም ነው የምወድሽ። ሮሚ ያለች እንዴ? እሷን ፈልገሽ ነው የመጣሽው? አዎ አሹን እና እሷን ላይ ነው የመጣሁት። ደስ እንዳለሽ። እኔ ግን ስለመጣሽ በጣም ደስ ብሎኛል። በጣም ናፍቀሽኝ ነበር። ዳይመንድ እሺ አሁን ያገባ ይባላል። እሺ እኔ በስንቱ ልበት በጣውንስ እኔ ምን አውቃለሁ? ቆይ ግን ማን ነው እንደዚህ ሙድ የሚይዝብን? እሺ በቃ ደውለህ ስጠኝ። ቆይ ኩላሊቱን ምናምን ያለው የምሩን ነው እንዴ? አይ እየቀለደ ነው እኮ። አትበሳጫ ዳይመንድ፣ በቃ ደውለህ ስጠኝ ስልኩን። እሺ ይኸውልሽ እንጂ ተረጋግተሽ አውሪው። እሺ ሄሎ፣ ቆይ አንተ ማን ነኝ ብለህ ነው የምታስበው እንዴ? ይሄ ወላ ብርኬት እንድናመጣ ፈልገህ ነው? ይኸውልህ ትሰማኛለህ ማለት ነው ኪንጎ፣ አንድ ነገር ይሁንና መጥቼ ያለበት ነው የምደፋሽ። አንቺ ያምሻል እንዴ? በሽተኛ ነሽ? ያምሻል? እባክህ ወደዛ። ታዲያ እሱ ማን ነው? ይኸውልሽ ተረጋጊ። ስሜታዊ ስለሆንሽ ምንም የምታመጪው ነገር የለም። አዎ መፍትሄው ብር ነው፣ ግን ከየትና እንዴት ነው ማምጣት የምንችለው? ይኸውልህ ብር። እሺ እኔ አላውቅም። ይሄ ነገር በቃ ከአቅማችን በላይ ነው። ይኸውልህ እነ ባርችን እንጠይቃቸዋለን። አሁን እንሂድ ዳይመንድ። ምን? እሺ ምንድን ነው የምትጠይቂያቸው? ይሄን ሁላ ብር እነሱ ከየት ያመጣሉ? ይኸውልህ ትሰማኛለህ፣ ቤቱ መሸጥ ካለበትም ይሸጣል። እሺ አሁን ና ተከተለኝ። ዝም በል እኮ። እሺ ቆይ ተረጋጊ መጀመሪያ። እንዴት ነሽ ፍቅር? እዚህ ቤት ምን ትሰሪልሽ? ሮሚን እና ሹን ላይ ነው። እትዬ የሉም እንዴ? የለችም። ሁሉም የሉም። ወደ ቤት ሂጂ። ሊዱ አንቺና ዴቭ ልትጋቡ እንደሆነ ነገረችኝ። እውነት ነው? አዎ እውነት ነው። ግን አሁን ገና ነው ሰርጉ፣ ሽምግልናው ነው። ምን? አደይ ዴቭ ልታገቢው ነው? አዎ መጋባታችን አይቀርም። አይ አታደርጊው። እንግዲህ አንዴ ተወስኗል። ምንም የሚቀየር ነገር የለም። አዝናለሁ ፍቅር። አታደርጊውም። አደይ ያውቀሽ ነው። ሆኗል። እንግዲህ ፍቅር በቅርቡ ጠብቂ።
ቆይ አንቺ ራስሽ እንዴት ነው የምታዩ? እንዴትም አላየሁም። ቆይ እንዴት አየሁት? እሱን አንቺ ታውቂያለሽ። ግን ደግሞ በዴቭ ቀልድ የለም። እጅሽን ሰብስቢ እሺ። አንቺ ስላልሽ ምንም የሚቀየር ነገር የለም። እሺ ፍቅር በቃ ደህና ደሷን ታያት። ወይ ቅምጥል ምን ይሄ ነው? ወዴት ነው ምን ሄደው ነው? በእናትህ ዳይመንድ በቃ ዝም ብለህ ተከተለኝ። ይኸውልህ ማዘሯም ባቡሬም ያሉት ለሊ ቤት ነው። በቃ አትፍራና እንሂድ። እቺ ልጅ ግን እንዴት ነው ግን ይናቀሽኝ? አንቺ ዳይመንድ እንዲና አታቆላምጪኝ በእናትሽ። እዚህ ሰፈር እንዳላይሽ አላልኩሽም ነበር እንዴ? አሁን ደግሞ ምን አደረግኩ? ቆይ እኔ አንቺን ላለማየትሽ የልሂድሽ የልግባ። ስሚ አንቺ ወይ ቅምጥልጊ እባክሽ አታስመስይ። ክፉ እንዴት እንደሚያስጠላብሽ ብታቂ። ምኑ? ሁሉም ነገር ያስጠላብሻል ቤዛ። እንደዛሽ? አዎ አልኩኝ። አሁን ወሬሽን ተይና ኪንጎ የት እንዳለ አይተሻል? ኧረ አላየሁትም። ምን ነው? እሺ የት ነው ያስገቡት? ይኸውልሽ አንቺ በረሮ ከዚህ በኋላ እዚህ ሰፈር ባገኝሽ ማለት ነው እንደዚህ አንገትሽን እንደዚህ እነቅልልሻለሁ። እሺ ለናስ ታስጠላ በእናትህ። ሲያስጠሉ ሁለት ጅሎች። ለሊ ቤኪ ወይ ልታግዘኝ ነው? ትፈልጊያለሽ? አይ ተው ይቅር። የማንተዋወቅ አደረከው እኮ። ምኑ? ሲጀመር አንተ ከኢንዶሚን ውጭ ምግብ ምን መስራት ትችልና ነው ላግዝሽ የምትለኝ? ኧረ ነው። እና ታዲያ እየተዋወቅን ይልቅ ለምንድን ነው የመጣው? ላክሽ ማለት ማዘሯስ? ማዘሯን አቅፌያታለሁ። አሁን ደግሞ አንቺን ነው ማቀፍ ፈልገው። አልገባኝም። ስታቅፍኝ ሁሉን እረሳለሁ፣ ሰላም አገኛለሁ። ዝም ብለሽ ቅፊኝ። እንዴ ማዘሯ ምግቡን ማብሰል ትታችሁ ተቃቅፋችኋል? ተነፋፍቃችኋል ማለት ነው። በሉ ሂዱ፣ እኔ ምግቡን እሰራለሁ፣ እናንተ ተጫወቱ። ሂዱ። ኧረ ማዘሯ ችግር የለውም ሰላምዬ፣ እኔም እጄ ይፍታታልኛል። እኔ በቃ እሺ ማዘሯ አመሰግናለሁ። ምንም ችግር የለም። ቆይ ለምንድነው ለማታገኘው ነገር የምንለፈው? በቃ ይህን ገንዘብ የሚከፍልልን ሰው ማንም የለም። ደግሞ እባክህ ቅምጥል ሐዘን ላይ ናት፣ ሌላ ሐዘን አጨምርበት። ኪንጎ ለምንድን ነው ዝም ብለህ የምትለፈልፈው? እየሰማሁ ከሆነ ተሳስተሃል። ደግሞ ቤዛ አልነገረችም ምን ያህል ድሆች እንደሆነ። ደግሞ ቤታችንን ታውቋለች፣ ድሆች ነን። ይህን ገንዘብ ከየት ማምጣት ልንከፍል አንችል። አላውቅልም፣ አፍህን ዝጋ። ቆይ ግን ብሩን ካልሰጡ የምር ኩላሊቴን ታውጣለህ? እሱን እኔ ወሳኝ አይደለሁም። ግን አፍህን አልዘጋም የምትል ከሆነ ምትጮህ ከሆነ አጋጭሃለሁ። እሺ ቆይ አንቺ መጣሁ ብለሽ ወዴት ነው የጠፋሽው? እንትን እዚህ ነበርኩ፣ ያው ቤት ነበርኩ። የት ሄዳለሁ ብለሽ ነው? እባክሽ አትንተባተቢ። ስሚ ወይዬ። ቆይ ምንድን ነው ማክሱ? ወደዛው ልቅ እባክሽ። ኧረ ተይ፣ ተሳስቼ ሚስጥር እንዳላወጣ ብዬ እኮ ነው። ቲና ተጠንቀቂ፣ አንድም ሰው መስማት የለበትም። እሺ ቤዛ አታስቢ። ሌላ የሰማሽ ምንድን ነው? አዲስ ነገር አለ? ምንም። እንዴት ምንም ትኛለሽ? ቅምጥል ቤት ሄደሽ ለቅሶ መድረስ ካለብሽም ድረሺ። ምን እንዳሰቡ ትነግሪኛለሽ። ለቅሶ ቤት? አዎ ለቅሶ ቤት። እሺ ሄዳለሁ። አንቺ ሊዱ ቲኑዬ እንዴት ነሽልኝ? ሊዱ ቆንጆ እንዴት ነሽ? አለሁልሽ። ሊዱ እንኳን ደህና መጣሽ። እዚህ ጋር ቆማችሁ አብራችሁ ምን እየሰራችሁ ነው? ምን መሰለሽ ጓደኛዬ ኪንጎ። ቲና ወይኔ ጉዴ፣ ተሳስቼ ነው ቤዛ፣ ይቅርታ፣ በጣም ይቅርታ። ቆይ ስለምን እንደቆማችሁ የምታወሩት? ሊዱ ሁሉንም ነገር አትጠይቂ። አዎ እኔ ኪንጎ የት እንደሆነ አላውቅም። ቲና ኦፍ ቤዛ፣ በቃ እሺ ይቅርታ። እንዴ ቆይ ምን አጠፋሽና ነው ደጋግመሽ ይቅርታ የምጠይቂያት? ምንድነው ነገሩ? ምንም ጓደኛዬ፣ እንደውም በቃ ነኝ እንሂድ። አዎ ብንሄድ ይሻላል። ነይ እንሂድ። ልጄ ወይ ማይ፣ ለምንድን ነው ሁልጊዜ እዚህ ቁጭ ብለሽ ነው የማይሽ? ለምንድን ነው ወጥተሽ የማትዝናኚው? ወዴት ልውጣ? አላውቅም፣ ግን ገና ወጣት ነሽ፣ ልጅ ነሽ፣ መውጣት አለብሽ፣ መዝናናት አለብሽ። ልክ እንደነ ቲና እንደነ ሊዱ ወጣ ብለሽ አትዝናኚ? እሺ ማይ፣ እወጣለሁ፣ አታስቢ። ውይ አደዬ መተሻል እንዴ? ሳላይሽ? አዎ መጥቻለሁ። ኪችን ስለነበርኩ ነው ያላችሁኝ። ጎሽ እንኳን መጣሽ። ጠፍተሽ ነበር እኮ። ሰሞኑን እኮ የቀመጠል አባትም ለቅሶ ነበር፣ ለዛ። አዎ ልጄ ሮማን እኮ ነግራኛለች።
አጉል ስታሽቀብጡ ነው እንጂ አሁን እውነት አዝናችሁ ነው? ፍቅር ምንም አይ በማይገባሽ ነገር አትግቢ። እኔ ምን አገባኝ? ሊዱ ገና ከመምጣትሽ አታስጨንቂኝ። ታይ ምንድነው የማስጨንቅሽ? አሁን የምትናገሪ ከሆነ ተናገሪ። ምን ልናገር ሊዱ? አሁን ከዛች ቤዛ ጋር ስታወሪ የነበረውን በሙሉ ነው የምትነግሪኝ? ምንም የለም አልኩሽ እኮ በቃ። የሆነ ነገርማ አለ። እኔና አንቺ ከመቼ ጀምሮ ነው እንደዚህ መደባበቅ የጀመርነው? ከመቼም ሊዱ። ታዲያ ንገሪኛ፣ ምንድነው ቆመሽ ስታወሪ የነበረው? ተናገሪ። ምንም የለም። እርግጠኛ ነሽ ቲና? አዎ ሊዱ። ኪንጎ ኪንጎ? የምን ኪንጎ? ማን ነው ኪንጎ? ኪንጎማ የዳይመንድ ጓደኛ ነው። ምንድነው የሚያደናብርሽ? መቼ ተደነባበርኩ እንዴ? ወይኔ አንቺ ልጅ ለይቶልሻል ማለት ነው። ምንም የምታወሪውን ነገር አታውቂም በቃ። ወይ ሊዱ፣ እዛ ደርሰሽ ከተመለስሽ በኋላ ግን አንድ ነገር ላይ ችክ ማለት ጀምረሻል። እሺ ነው አሁን ነይ ወደ ቤት እንሂድ። የት ቤት? ማሚ ጋር ነው። አይ እኔ እዛ ቤት አልገባም። ለምን? ማሚ እንዳትገቢ ብላ አባራኛለች። ለምን? ምን አርገሽ ነው? ምንድነው የሚያስገለፍጥሽ? ቀኑ ትዝ ብሎኝ ነዋ። ልክ ማሚ በር ላይ ስደርስ አሹ መሀል አናቷን እንዴት በዱላ እንደመታት። ምንድነው የምትዩ ታዲያ? ይሄ ያስቃል። ማሚ እኮ ትልቅ ሰው ናት። እንዴት አሹ ይመታታል? እሱ ማሚ መሆኗን መቻወቀና እኔና ፍቅር ሆን ብለን ያደረግነው። ደግሞ ከዛች ፍቅር ጋር ሆነሽ ተንኮል መስራት ጀመራችሁ ቲና? አይ ያው ታውቂ ለሷ ማትመቸኝ። የተረገማችሁ። ሊዱ ደግሞ ምን አደረግን? እንዴት ማሚን አሹ እንዲመታት ታደርጋላችሁ? በጣም ክፉ ናችሁ። እሺ እንዴ ሄድሽ እንደ ሊዱ? ቆይ ጠብቂኝ እንጂ። እንዴ ወይኔ ቆንጆ፣ ምን ነው በቃ ነው ተኛ ማማ? እንዴ ትንሽ ምን ነው ፀሐይ ላይ ወጥተ ነበር? አይ ዝም ብሎ ነው። ደግሞ አትጨነቂ ትሆኛለሽ። እሺ በቃ ምግብ ብላ እኔ ልሂድ ነው። እና አልሸኝሻ? አይ እንደዚህ አሞማ አይሆንም፣ ራሴ ሄዳለሁ። ሮሚ ምግብ አልበላም ስላለች ነው ያመጣሁልህ። ካላስቸገርኩሽ ታጎርሽኛለሽ? እሺ ዛሬ ደግሞ በጣም አምሮብሻል። ወይስ ካይኔ ነው? አዎ ቤኪ ካይኔ ነው። እኔን ከምታይም በላይ ውብ ነኝ። አቤት አልቀረብሽ። ማን ነው? አልተገኘም እንዴ? ወንድሜ ነገሩ በጣም የከፋ ነገር ነው። እንዴት? ይኸውልህ ኪንጎን ያገቱት ሰዎች ኩላሊት አውጥተው የሚሸጡ ሰዎች ናቸው። በአስቸኳይ ብሩን ካላመጣችሁ ኩላሊቱን አውጥተን እንሸጠዋለን እያሉ ነው። ምን እንዴ? ማለት ቆይ ኪንጎ ታግቷል እንዴ? አዎ ሌሊት ታግቷል። ባርች ለኪንጎ መድረስ አለብን። የት እንዳለ ማለቴ ማን እንዳገተው እንኳን እንዴት ልናቅ እንችላለን? ብቻ በዛ ማለት በዚህ የተጠየቀውን ብር መስጠት አለብን። እንዴ በጣም ብዙ ብር እኮ ነው የሚጠይቁት። ከየት እናመጣለን? የአባባን ቤት እንሸጠው። ምን? አዎ በቃ ቤቱ ይሸጥና ለሱ ይሁን። በቃ የፈለጉትን ይውሰዱ። ከሱ የሚበልጥብኝ ነገር የለም። የት ወስደኝ ነው? ምን አስቸኮለ? ስንደርስ ታየዋለህ። ልቀቀኝ! የትም አልሄድም። ልቀቀኝ! በጸባይ እምቢ ካልክ እንደ በግ እየጎተትኩ እሄዳለሁ። የት ወስደኝ ነው? ልቀቀኝ! ልቀቀኝ!